በ24 ሰዓት ውስጥ ዓለሙንም መከራውን በአንድ 24 ሰዓት ውስጥ ሁለት አይነት ህይወት የገጠመው ሞቱም ሰርጉም በ24 ሰዓት ውስጥ እስከ መጨረሻ ቪዲዮን አዳምጡና ውሸት የት ነው እውነት የት ነው የሚለውን እስከ መጨረሻ ቪዲዮን አዳምጡ። እውነታው የቱ ጋር ነው የሚለው ቤተሰቦች በጣም አሳዛኝና ልብ ሰባሪ ዜና ነው። በጣም ያማል። ዛሬ የምሰራላችሁ ቪዲዮ ማለት ነው አረስተ ዜና ነው። በጣም አሳዛኝ ዜና ነው። እንግዲህ በ24 ሰዓት ውስጥ ዓለሙን መከራም የገጠመው ወንድማችን ነው። በ24 ሰዓት ውስጥ ዓለሙን ያየ ሞተ። በ24 ሰዓት ውስጥ ዓለሙን ያየ ሞተ። ኦ ማይ ጋድ በጣም ነው የሚያሳዝነው። አሁን ይሄን ቪዲዮ የምቀርጽላችሁ ሁለተኛ ቪዲዮ ነው። መጀመሪያ ሰርቼ ዝናብ በጣም ይጥል ነበርና በጣም ድምፁ ስለሚረብሽ ሁለተኛ እየሰራሁላችሁ ነው። እንግዲህ ቲክቶክ ላይ ብዙ ይላሉ። የሞተበትን ቀን አያውቁም፣ አድራሻውን ያውቃሉ። መቼው ሞተ መቼ ገባ አያውቁም። ግን ታወቀም አልታወቀ ዋጋም የለው። ለልጁ የልጁን ህይወት የታደገለት የለም። ወንድማችን ነፍስን በአጸደ ገነት ያሳርፈው እግዚአብሔር አምላክ ነፍስ ይማር። እንግዲህ በ24 ሰዓት ውስጥ ነው ቀን አገባ ለሌት ሞተ። መቼ አገባ መቼ ሞተ የሚለውን ደግሞ ተረጋጉና እስከ መጨረሻ ቪዲዮን አዳምጡ። እነማናቸው ሞተ ብለው ዜናውን ያመጡት እንዴ? ሞቱ ማነገራችሁ? አድራሻውን ማነገራችሁ? ፎቶን ስታገኙ የሟቹን ፎቶ ስታገኙ ለምሳሌ መቼ ሞተ መቼ ተቀበረ አታጣሩም? መጀመሪያ ዜና ተመውጣታችሁ አታጣሩም? ይህ እንግዲህ በፎቶ ላይ የምትመለከቱ ወጣት ልጅ ማለት ነው። ይሄ ደግሞ ታች ያለው ጥቁሩ እንግዲህ ሐሙስ አግብቶ አርብ ሞተ የሚለው ወንድማችን ነው። ስለዚህ መቼ ነው የሞተው መቼ ነው ያገባው ልጁ ደግሞ የሚለው እነግራችኋለሁ። ብዙ ሰዎች ከዛ ነው እንዲህ እየተቀባበሉ እየሰሩት ነው። ገባችሁ? እኔ በሞተ ሰው መስራት አልፈልግም። ምክንያቱም በሞተ ሰው መስራት ሁሌ ቤተሰቦቹ ጓደኞቹ ሚዲያ ላይ ሲዘዋወሩ ፎቶ እያዩ ስለሚቃጠሉ ሁሌ በሞተ ሰው መስራት ግን አልፈልግም። ነገር ግን ውሸት መረጃ ቲክቶክ ላይ ሲዘዋወር ስላገኘው ስለዚህ እውነታዊ ቪዲዮ ለምን እዛው ላይ ስለሆንኩ እዛው ወረዳ ላይ ስለሆንኩ ለቤንሳሮ ረዳ ናሽናል ሲቪል ኦፍ አፍሪካ አካባቢ ነው የልጁ የሚኖረው። እኔ የምኖረው እዛ አካባቢ ነው ማለት ነው። ስለዚህ እውነታውን ለምን ለሰዎች እውነት የት ነው ያለው ውሸት የት ነው ያለው የሚለውን ለምን አልነግራቸውም? ወደፊትስ አንድ ሰው ሲናገር ለምን እውነት ነው ተብሎ ይያዝለታል? የዛ ሰው እውነት ምንጊዜም እውነት ናት። ገባችሁ? ግን ብዙዎቻችሁ ታውቃላችሁ። እኔ ለሚንሳር ወረዳ የሚባል ሀገር ነው የምኖረው ብዬ ስናገር የቱ ፋሚሊዎች ታውቃላችሁ። እዚህ አፍሪካ ላይ የብሔር ብሔረሰብ ሰው ነው የሚኖረው የዓለም ብሔረሰብ። ምክንያቱም በአፍሪካው ምክንያት ስራ ድርጅት ስለሆነ በጣም ሰዎች እየተለወጡበት ስለሆነ እዛ ድርጅት ውስጥ የሚሰሩ የሚገቡ ሰዎች ያው የራሳቸው ይሆናል። ብዙ ነገሮች አሉ። የትምህርት ማስረጃ፣ የምንጃ ፍቃድ ማስረጃ፣ የብዙ ነገር ማስረጃ እየያዙ የተለያዩ ሀገር ብሔረሰብ እየመጣ እዛ ሀገር ስራ ይሰራሉ ማለት ነው። ስለዚህ ልጁ መቼ ነው የሞተው መቼ ነው የተቀበረው እንዴት ነው የሞተው ብዙዎቹስ እንዴት ነው የሚለው ደግሞ ነገራቸው። እንግዲህ በ24 ሰዓት ውስጥ ዓለሙን መከራ የገጠመው ወንድማችን ገና ቀቦ ልጅ ነው፣ ገና ህፃን ልጅ ነው። እሷም እንግዲህ ያለ እናት ያደገች ልጅ ናት ማለት ያለ እናት ነው ያደገችው። አባቷ ነው እያሳደጋት እና በልጅነቷ ሞታለች። አባቷ ነግዶ የቀን ስራ ሰርቶ ብዙ ነገር ሆኖ አሳድጎ ዛሬ ልክ መልክ ሲያደርሳት ደግሞ ባሏን ደግሞ በሌሊት ውስጥ አተዋለች ማለት ነው። ስለዚህ እንዴት ነው ያጣችው? እንዴት ነው የተጋቡት? ንገራችሁ እሁድ ነው እንግዲህ የዳግማ ትንሣኤ ነው ሰርጋቸው። የዳግማ ትንሣኤ ያው በቤተክርስቲያን አገቡ። በጣም ደስ የሚል ነበረ ሰርጉ። በጓደኛ ታጅበው ያሸበሽቡበት ሲሉ ብዙ ነገር ነበርና ያው ብታረጉታላችሁ ሀያለም ከንቱ ሆነች። ሰዎች የሚሉት እንግዲህ ሐሙስ ዕለት አግብቶ አርብ ሞተ ይላል። ይዳያችሁት ከነሱ ስር ያለው ጥቁሩ ልጅ ማለት ነው። ሐሙስ አግብቶ አርብ ሞተ። የዳግማ ትንሣኤ ዕለት ነው ያገባው ልጁ።
የዳግማ ትንሣኤ አገባ። ለሚ መድኃኒዓለም ነው የተቋረቡት። እዛው አገባ። ደስ የሚል ነበር። እሷ ለሚ መድኃኒዓለም አጠገቡ ስለነበረች እሱ ደግሞ ወደ ናሽናል ሲሚንቶ አካባቢ ጠጋ ያለ ነው ቤቱ ማለት ነው፣ የልጁ ቤት። ስለዚህ ያው እንግዲህ የተጋቡት እንደዛ ነው። ከዛ ልጅቷን ይዘው ሲሄዱ እያሸበሸቡ ምን እያሉ ለሚ ራሱን የቻለ አደባባይ ያለው ከተማው ማለት ነው። ያው በትንሽ ጊዜ የተጀመረ ነው አደባባዩ። አሁን ገና ሳር እየተተከለ ምናምን ነው እና እሱን እየዞሩ እያሸበሸቡ ወደ እሱ ቤት ሲሄዱ ነበር እና በመጨረሻም እሱ ቤት በሚገቡበት ሰዓት ከመኪና ሲወርድ ልጁ ወደቀ። ማታ ላይ ማለት ነው። ወደ እሱ ሴቷን ይዘው እያሸበሸቡ ምን እያሉ ወደ እሱ ቤት ሲሄዱ ከመኪና ላይ ሲወርድ ወደቀ። የዛን ሰዓት ቅርት ሲል ውሃ ያፈሱበታል። ውሃ ያፈሱበትና እንደዚህ ቀና ሲያሉ በቃ ድኛለሁ ተው እያለ በፊት ዱብቅት ያለው ማለት ነው። ከዛም በኋላ ያለ ድምጼ ይቅርታ በጣም ማለት ነው ተዋላላሉ ባግራውንድ እና ለልጄ በጣም ይቅርታ እኔ ምክንያቱም ስላበበኝ እውነታዊ ነገር ከዚህ ሆኜ አልነግራችሁም ብዬ ነው። እና ብዙ ሼር አድርጉት ቪዲዮ ከቻላችሁ ማለት ነው። ብዙ ሰዎች ውሸት እየዋሹ ነው። ሐሙስ ዕለት ነው የሞተው፣ ሐሙስ ዕለት ነው ያገባው እያሉ ማለት ነው። እሁድ ዕለት ያገባውን ሐሙስ ዕለት ነው ያገባው። ሁሌም ውሸት ለካ እንደዚህ ነበር ተቀጥሎ ዜና አቅራቢዎች ማለት ነው። ስለዚህ እንደዛ ያደርጉታል። ውሃ ያፈሱበትና ነፍስ ይዘራል። ደህና ነው። ደህና ሲጫወቱ አመሹ። ታይጉ ሌሊት ላይ እንግዲህ በጣም ብሎ ይሄዳል። ላይ 8 ሰዓት ተለይቶ 8 ሰዓት ላይ ማለት ነው። ጊዜዎቹ አለ ልጅቷ አለኝ በጣም ብሎ ተጠብቁ። እሱ ሄዶ ትንደቅነ ያለው ገባችሁ? እሱ ሄዶ ታንቆ ህይወቱን ያጠፋው። ምክንያቱም እዛ ሀገር ላይ በጣም ገደል የሚገቡ እየታነቁ ህይወታቸውን የሚያጠፉ ጥሩ ህይወት ያላቸው ጥሩ የሚኖሩ ቤት ያላቸው ሱቅ ያላቸው ብዙ ነገር እያላችሁ ድንገት እየታነቁ ነው የተገኙት። እግዚአብሔር እንደምላችሁ እዚህ ሀገር ላይ ቤተክርስቲያን ስትሄዱ መንገድ ስትሄዱ ሁሉም ጥቁር የለበሰ ነው። ምክንያቱም አንዱ በመከላከያ አንዱ ፋኖ ይሞታል፣ አንዱ እንደዚህ ይሞታል። ራሱ በማጥፋት ይሄ ደግሞ ራሱ የሚያጠፋበት ምክንያት ምንድነው? ነው በቃ እኔ ልንገራችሁ። የምን የሚለውን ግን አልዘረዝርላችሁም። የገባችሁ ይገባችኋል ማለት ነው። ከዛ ሁሉ ሌሊት ሞተ። 8 ሰዓት ላይ ሰኞ መድኃኒዓለም ቤተክርስቲያን ያስገቡታል። እዛ ተጧት ጀምሮ ሙሾ ሲወረድ ዋለ። ገባችሁ? ለቅሶ ገና የተጠሩት መተው ሲያበቁ የሱ ሰርግ የሚመጡት ለቅሶ ከዛ ሙሾ ሲወረድ ዋለ። እስከ 6 ሰዓት ሙሾ እየተወረደ ነው እና ከዛም በኋላ ሚስቱ ወዲያውኑ ነው። ግን ሚስቱም አሁን ራሷን እንደሳተ ምናምን ነው እዚህ ቲክቶክ ላይ የሚያዘዋውሩት ማለት ነው። እንዴ እናንተ ታጠገባችሁ እንዴ ተቋርባችሁ ያገባችሁት ጓደኛችሁ ባለትዳራችሁ እንዴት ቢሆን በቃ ባላችሁ ታጠገባችሁ ሲለያችሁ በአንድ ቀን ተገናኝታችሁ የራሳችሁን አስቱ ምን ይሆን እንዴ? በጣም ከባድ ነው አይደለም? እሷ ግን ያኔ የተለየ ራሷን የሳት ነገር የለም እና ተወሰነው በድንጋጤ ታማሽ ወደ ሐኪም ቤት ገባች ማለት ነው። በሰዓቱ ያው እንግዲህ ተሻላት። ያው ወደ ለቅሶም ባትመጣ ያው ተሽሏት ነበረ። ራሷን ስታ ወይ አንደበቷ መዘጋት የለም ወይ ምን የለም። ገባችሁ? ግን እዚህ ሆነሽ ሲገባ ራሷን ስታ በቃ ራሷን መቆጣጠር እንዳልቻለ ምንም ነገር ነው የሚያወሩት። ግን ቤተሰቦቿ ደግነቱ ያሉት እዙ ናቸው። የሌላ ሀገር ዜጋ ቢሆን እንግዲህ በጣም ነበር የሚጨነቁት ማለት ነው እንደዛ ከብደው ሲያወሩ። ስለዚህ እንግዲህ ያው እስከ ሰኞ እስከ 6 ሰዓት ድረስ ምሽሮ እየተወረደ ነበር። ከዛም በኋላ ሙሉ ሚዜዎቹ ይታመማሉ። ሙሉ ሚዜዎቹ ሲታመሙ አንደኛው ላይ ሲለፈልፍ በቃ በቃ የሰው አይን እንደሆነ እሱንም የበላው የሰው አይን እንደሆነ ሁሉ ሚዜዎቹን የበላቸው የሰው አይን ሙሽራዋንም ሁሉንም ማለት ነው። ልንገራችሁ እኔ እውነታውን ነገር ማለት ነው። ሚዜውንም ሁሉንም ነገር የሰው አይን የበላቸው። ስለዚህ ምን ተደረገ? እነሱ ላይ ሲለፈልፍ እመልሰዋለሁ እሱንም እንዳትቀብሩት አለ። ሙሽራውንም እንዳትቀብሩት እመልሰዋለሁ እኔ ጥሎብኝ ነው ምናምን ብሎ ተናገረ ማለት ነው። ያው እንግዲህ የሚገባችሁ ይገባችኋል ብዬ አስባለሁ። ባዘወይ እሱ ከዚህ ሀገር
የሆነ የሆነ መፍትሄ ተፈጥሮ ተጣርቶ እነዚህ አሁን ተዛ ሀገር ካልወጡ ሰው አይተርፍም ማለት ነው። መቼም ይገባችኋል ብዬ ይሄን የማይገባው ሰው አይኖርም፣ የማይገባው ሰው አይኖርም። ስለዚህ ብዙ ተማሪዎች 10 አመት ምናምን 9ኛ ክፍል ሲማሩ ምናምን ሴቶቹ በቃ ቆይ መኝታ ቤት ገባ ብለው ትንቅ መኝታ ቤት ገባ ብለው ትንቅ እውነት ውሸቴ እንዳይመስላችሁ ማርያም ነው ብላችሁ እዛ ሀገር ማለት ነው። እሱስ አልታወቀም፣ ገባችሁ? አልታወቀም፣ ሚስጥሩ አልታወቀም፣ ሚስጥሩ አልታወቀም። ቁጣ ነው የተወረደብን ማለት ነው። ከዛ ሰኞ ዕለት ሬሳ ይመልሱና ከሳጥን ውስጥ ያወጡና ወደ ቤት ይመልሱታል። መልሰዋለሁ ስላለ ማለት ነው። እንደዚህ ሲነኩት ሞቀት አለው ልጁ። ከዛ እንዲህ ደግሞ ሲነኩት ልቡ ትንሽ ትርግብ ትላለች ታንፊ ማለት ነው። ስለዚህ መለሱት ወደ ቤት ይመልሱትና ያድራል። ሰኞ ዕለት አደረ። ሲታይ ያው እንግዲህ ለውጥ የለም። ለውጥ ምንም ሲጠፋ ማክሰኞ ዕለት ተቀበረ ማለት ነው። ለምን ማክሰኞ ዕለት ዛሬ ሮብ ነዋ። ተሰራቱ ላይ የተቀበረው ማክሰኞ ዕለት ተቀበረው። ማክሰኞ ዕለት ተቀበረ። ትናንትና ሮብ አይደለ? ነገ ዓርብ ነው። ማክሰኞ ዕለት የተቀበረው ልጁ ማለት ነው። ግን ባይጮህ ኖሮ ይድን ነበር። ይሄ ሰው አይን ምን መሰላችሁ? ተሞተ አንድ ሰው ኩናቴውን ለስላሴው እንዲጅ ሙቅት አለባችሁ። ትኩሰት አለው በጩህ የለባችሁም። ለ5 ቀን ቢሆን እቤት ረሳው ቁጭ አርጋችሁ በቂጡ አመዱን ቁጭ ታረጋላችሁ። አመዱን ልሶ ከዛ ምን ያደርግ መሰላችሁ? ይመልሰዋል የሞተውን ሰው ማለት እሱ እናንተ አፈር እስከምትቀምሱ ድረስ ምግብ ስለማይበላ ማለት ነው። የወጋችሁ ሰው እናንተ አፈር እስከምትገቡ ድረስ ምግብ አይበላም። ስለዚህ ደግሞ እኔንም እንዳትወጉኝ እዚህ ማለት ነው። ሆሆይ አደራ ሀማና ደግሞ ተናገረችብን ብላችሁ እንዳትወጉ። ወይ ወላጅ ናት እና ይሄ ነው እላችኋለሁ ያለው እውነታ። እንግዲህ የተቀበረው ልጁ ማክሰኞ ዕለት ነው። ሬሳ ተመልሶ ተሳጥን ውስጥ ወጥቶ ሰኞ ዕለት ወደ ቤት ተመልሶ እንደገና ደግሞ ይመለሳል ተብሎ ትንሽ ትርግብ ትላለች እንትኑ እንደዚህ ሲያዝ ትርግብ ትላለች ትንሽ ማለት ነው። ስለዚህ አልሆነለትም ማለት ነው። አልተረፈም። ግን ሚዜዎቹ ያው እነሱ ያው አስለፍላፊ ስላለ ያው በድብሮም ቢሆኑ በድንጋጤም በበሽታውም በሁለት ተደራራቢ ስለሆነ እነሱ አሉ። ያግኘውም ምንም አልሆነችም። ያው እንደዛው ማለት ነው። ተደራራቢ ነው። ድንጋጤ በሽታ የተወጋችሁ በሽታና ድንጋጤ ሁለት አይነት ነው የገጠማቸው። እና እግዚአብሔር አምላክ ከእንደዛ አይነት አደጋ ይሰውራችሁ። በጣም ያሳዝናል። በጣም የሚያመው ተሰምቶ እኔ በህይወቴ መጀመሪያ ነው። እግዚአብሔር ነው የምላችሁ። በሰርጉ በአንድ ቀን በ24 ሰዓት ውስጥ ህይወት ማጥፋት ማለት በጣም ከባድ ነው። ይሄች ደግሞ ምን አባቷ ነው ቡዳ ብል አንቺም ተቡዳ ምች ታንሻለሽ። እናንተ እንደዛ አይነት አደጋ እግዚአብሔር ይሰውራችሁ። እኔ እንደው አሁን ልሰራላችሁ ቻልኩት የሞተ ሰው መስራት አልፈልግም። ግን እውነታዊ የት ነው ያለው? ሰዎች ውሸት ይዘው ለምንድን ነው የሚሰሩት ሚዲያ ላይ እየወጡ በየተናንጀ መጥቼ ነው እውነታውን ልነግራችሁ የመጣሁት ማለት ነው። እና ያው እንግዲህ ሚዜዎቹ በመካከለኛ ህመም ላይ ይገኛሉ። ያው እንግዲህ እነሱ ወደ ጠበልም ሄደው በዛው ማስለፍላፊውም ተጨማሪ ቢተደርጎላቸው እነሱ ህይወታቸው ይድናል። ግን ሙሽራው ይሄን የመሰለ ወጣት ይሄን የመሰለ ቀንቧ ልጅ ይሄን የመሰለ ኮባ የመሰለ ልጅ እንዲሁት በላው ተበላ። እግዚአብሔር አይወላጅናት አይናት ስንት ነገር ሆነ አይደለም። እሷ ወልዳ ይሄን ዓለሙን ያሳደገችው እኔ ገና ምን ያህል ጉጉት ነው ያለኝ። ምን ያህል ነው በጓጓው ገና ሆዴ ውስጥ ላለው ግን ምን ያህል ነው በጓጓው። እግዚአብሔር እንደምላችሁ በጣም እኔ ጓጉቼ ነው ያለሁት። በቃ ብዙ ነገር ተዝቀደም ስራ ይሄ ብዙ ጓጉቼ እኔ ራሱ አይብሮ ይነካር ሆነ ነገር ቢሆን ማለት ነው። ገባችሁ? እናት እንዲህ ስትሆን በአንድ ቀን ሌሊት ዓለም መከራ ሲገጥማት አይናት ወላ ሁይ ከባድ ነው። እና ይሄ ነው እላችኋለሁ ያለ ነገር። ሼር አድርጉት ቪዲዮ ግን
ምንም